ቹፌስ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ ማለት ነው። ያው ከመግቢያችን ሰብስክራይብ አድርጉ የምንላችሁ ሰብስክራይብ ስለምትረሱ ማለት ነው። ስለምትረሱ ነው እንጂ ታደርጋላችሁ። በነገራችን ላይ የሰው ደስታ የሚያስደስታችሁ ብዙ ስለሆናችሁ ስለምታደርጉ ችግር የለውም ማለት ነው። እና ያው ዛሬ የመጣሁበት እንግዲህ ከታምሌሉ ላይ እንዳያችሁት ስለ አንዲት የአረብ ሀገር እህታችን በተመለከተ ስለሱ ሀሳብ ሊሰጥ ነው የመጣሁት ማለት ነው። ያው ቪዲዮ ትንሽ ሰንበት ቢልም ነገር ግን ብዙ ቀናትን አልቆዩም፣ ግን ሀሳብ መስጠት አለብኝ። ከዛ በሻገር ደግሞ ብዙዎቻችንም እንማርበታለን። በእርግጥ ምን እንደምትመስል ግን በጣም የምታሳዝን እህታችን ናት። የኛን መከራ የኛን ስቃይ ማንም የለም። በነገራችን ላይ ሰው አረብ ሀገር ስለተባለ ብቻ ሁሉ ነገር አልጋ ባልጋ ይመስላቸዋል። ነገር ግን ከስንት አንድ ናቸው ጥሩ ቤት የሚያጋጥማቸው እንጂ እንግዲህ እህታችን በጣም በሚያሳዝን ሁኔታ አይሚን የ8 ወር ደሞዝ ነው የተባለ 8 ወር ሙሉ እንግዲህ ያለ ደሞዝ ነው ስትሰራ የነበረ ማለት ነው። እኔ በጣም የሚያስገርሙኝ ነገር እኮ በቃ ምን ልናረግ እንደመጣን ራሱ አረቦች በጣም ይረሱናል እኛን ማለት ነው። ለምን እንደሆነ አላውቅም። ከደሞዝ ላይ በጣም ችግር አለባቸውና እኛ ኢትዮጵያውያን ኤጀንሲ የለንም። ኤጀንሲ ቢኖረን እኛ እንደማንኛውም ሰው መክተብ ቢኖረን ግን እንደዚህ አረቦች ራሱ አይጫወቱብንም። በነገራችን ላይ የሌላ ሀገር ሰራተኛ ደሞዝ አይደለም 7 ወር 8 ወር ሊያቆዩ ይቀርና ማለት ነው ወሩ ራሱ በስርዓት ራሱ ሳይደርስ ነው የሚጠይቁት። መብቴና አንዳንድ ሰዎች እኮ በ25 ራሱ የሚሰጧቸው አሉ። ግዴታ እስከ 30 የሚጠብቁ የለም። ለምን? ሀገራቸው መንግስት ጥሩ ነው፣ ኤጀንሲያቸው ጥሩ ነው፣ ቢደወልላቸው ጥሩ ነው የሚደርሱ። እኛሳ መቼም ቢሆን ማንም አይደርስም። በተለይ ሳውዲ አረቢያ ያሉ ኤጀንሲዎች ማለት ነው ኤጀንሲ እንዳይመስሏቸው እግዚአብሔርን ጭራሹኑ ስልክ ራሱ በስርዓት አያወሯቸውም። እሱ ብቻም ሳይሆን ማለት ነው መታችሁ ራሱ ጥሩ ቤት ካላጋጠማችሁ ምን እንደሚሏችሁ ታውቃላችሁ? በቃ ስሪ፣ ስልክ ልትይዥ ነው የመጣሽው፣ ስልክ ልታወሪ ነው የመጣሽው ምናምን፣ ከሰራሽ ስራይልሽ፣ ካልሰራሽ ወደ ሀገርሽ ትሄጃለሽ ብለው ነው መልስ የሚሰጡ። አያችሁ፣ ለአረቦች አገዙ ማለት ነው። እኔ ሳውዲ አረቢያ ምን አይነት ኤጀንሲ እንዳለ እኔ አላቅም፣ ይቅርታ አድርጉልኝና ማለት ነው። ማለት እቺ ልጅ አሁን የት እንዳለች አላቅም፣ የትኛው ኤጀንሲ ግን ሳውዲ ላይ ብዙዎች አይቀበሉም። ብዙ መከራ እየደረሰባቸው ሳውዲ ብቻም ሳይሆን በቃ ኢትዮጵያውያን ኤጀንሲ የለንም በእውነቱ ከሆነ ማለት ነውና በጣም ነው የምናሳዝነው። በጣም ነው እንትን የምንለው እና ይቺ ልጅ እኔ ሳያት በጣም ነው ያሳዘነችኝ። እጇ እንደዚህ ተቆራርጦ የኔ ብስቋላ ውይ በስመ አብ። እኛ እኮ ማንም የሚረዳን የለ፣ ቤተሰቦቻችን አይረዱን፣ ዘመድ አይረዳን። እኔ ምን እንደምል ራሱ አንዳንዴ ግራ ነው የሚያጋባኝ በእውነቱ ከሆነ ማለት ነውና በጣም ነው የምናሳዝነው በዚህ ልክ። እዛ ባሻገር እነሱ ልክ ነፃ ልናገለግላቸው የመጣን ይመስላቸዋል። ቤታቸው ብቻ ሳይሆን ሰው ቤት ራሱ ሲያሰሩን እኮ ወደ ኋላ አይሉም። የምር እኛ የሆነ ትንሽ እንኳን ጥፋት ሲያዩብን ረጅም ዓመት ነው የተቀመጠች እኛ ጋር ምናምን አይሉም። ታውቃላችሁ፣ እንደፈለጋቸው ነው የሚናገሩት። ገባችሁ? እና ይሄ ሁሉ ምንድነው እኛ ብር ለማግኘት ነው እንደዚህ የምንሆነው። ነገር ግን እኛን ማንም ሊረዳን አልቻልንም፣ በነገራችን ላይ ማለት ነው በእውነቱ ከሆነና እኔ በጣም ነው ያሳዘነኝ እቺን እህቴን ሳይ በጣም ነው ያሳዘነችኝ። ከምር የአረብ ሀገር የሆነት ለመናገር በእኛ ይብቃላሉ። አንዳንዴ ግን ደግሞ ሰው ሲቸገር በቃ አማራጭ ሲያጣ ነው አረብ ሀገር መጥቶ የሚሰራ እንጂ ከዛ ባሻገር ግን አረብ ሀገር ለማንም ተመራጭ ነው ብዬ አላስብም። ምክንያቱም ራሳችን እያጣነ ነው ምን እያጣነ ነገር ግን እኔ አሁን አንዳንድ ልጆች አሁን ብዙ ልጆች አሁን እዚህ ተቀምጣችሁ ሰው ታመጣላችሁ ምናምን በቃ እና እናንተ ቢያንስ እውቀት ላላችሁ እናንተ መናገር አለባችሁ። ደሞዛችሁ ይሄን ያህል ጊዜ መቆየት እንደሌለበት። አይ አንሰጥም ካሉ ስራ ማቆም አለቀ። 8 ወር ማለት በጣም ብዙ ነው። ብሩ ሲበዛባቸው ደግሞ እነሱ ምን እንደሚያደርጉ ታውቁታላችሁ። እዚህ ማንም ለኛ ተቆርቋሪ ስለሌለ ስለዚህ በዚህ ልክ እኔ እንጃ አግባብ ነው ብዬ አላስብም። እና እንደዚህ እስከሚሆን ድረስ ደሞዝ ይሄን ያህል እስከሚጠራቀም ድረስ በዛ ላይ በጣም ነው የምታሳዝን ልጅቱ በእውነቱ ከሆነ ማለት ነው በጣም ከምነግራችሁ በላይ ማለት ነው። ስለዚህ ይሄ ነገር አግባብ ነው ብዬ አላስብም እንደኔ ማለት ነው። ምክንያቱም ለደሞዝ እስከመጣን ድረስ ደሞዛችን በስርዓት መቀበል አለብን፣ በስርዓት እንትን ማለት አለብን። ደሞዝ ካላገኘን እኛ ታዲያ ምንድነው ባህሉ ሲመጣ ባህል መስሎ አይታየን መስሎ ሳይሆን በቃ አናከብርም። አሁን ለምሳሌ አሁን ዛሬ ጥምቀት ነው አይደለ? ኢትዮጵያ ላይ ጥምቀት ነው። ሌላ ሀገራት እያከበሩ ነው ጥምቀትን። እኔ ግን ጥምቀትን አላከብርም፣ ባህልን አላከብርም። ምክንያቱም ሳውዲ ላይ በጣም ከባድ ነው፣ መውጣት አይቻልም። እንደ ሌላ ሀገራት ክርስቲያን ያለበት ሀገር ስለሌለ ሳውዲ በጣም ከባድ ነው። ስለዚህ ምን ልላችሁ ፈልጌ ነው እኛ እንደዚህ እየሆንን እየሰራን ብራችን ካላገኘን ተጠቃሚ ካልሆነን በጣም ከባድ ነው በእውነቱ ከሆነ። ስለዚህ
እስበሳችሁ እየተመካከራችሁ ተመካከሩ። ከአረቦች ጋር ደግሞ እዛ ታስቀምጡ። ማርያምን ነው የምላችሁ። እና እኔ ግን በጣም አሳዝናኛለች የኔ ከርታታ የኔ በስመ አብ አንጀት ነው የምትበላ። በነገራችን ላይ ማርያምን በጣም አሳዝነች ሳያት ምናምን ፎቶዋ ባይዘው እየተዘዋወረ አይቸው ነው በነገራችን ላይ እና በጣም ነው ልቤን የነካችሁ። በቃ ቤተሰብ እኮ ይሄኔ እኮ ወይኔ ልጅ ሶፋ ላይ ተቀምጣ ልጅ ምናምን ገለመሌ ይላሉ። ምክንያቱም የኛም ፎቶ ያያሉ። እኛ ሶፋ ላይ መዳም ስትወጣ ምንም ስትወጣ ተደብቀን ሶፋው ላይ አልጋው ላይ ፎቶ እንነሳለን። ከዛም በኋላ በቃ ዘሪቷ አለሚቱ ያዙ ይልቀቁኝ ነው የምትለው ማለት ነውና ማንም ተመችቶት አይደለም አረብ ሀገር ላይ የሚሰራ ስንት መከራ ስንት ወጣ ወረድ እያየ ነው አረብ ሀገር ላይ የሚሰራው እንጂ አረብ ሀገር ማን እናንተ እንደምትሉት አይደለም። በነገራችን ላይ እውነት ነው የምላችሁ እና ያለው ነገር ይሄ ነው ውዶች፣ ማሮች፣ ፍቅሮች። ሌላ ግን ምን እላችኋለሁ? ሌላ እኮ ምን የምላችሁ ነገር የለም። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። ራሳችሁን ጠብቁ። በቃ ይሄ ነው የምለው። ሌላ ምን እላለሁ? ጌታ ደግሞ አዲስ ገቢዎች ከጥሩ አረብ ያጋጥማችሁ። ቀጥሮ ሰው ደሞዛችሁ በየወሩ ከሚሰጥ እንደዚህ ብስቁልቁል ከሚያደርግ ይጠብቃችሁ። እውነቴን ነው የምላችሁ። አዎ ስለዚህ ይሄ ነው ያለው ነገር። ሌላ ምንም የምለው ነገር የለኝም ማለት ነው ውዶች፣ ማሮች፣ ፍቅሮች፣ ሁሉ ነገሮች ያው ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ሰባስቴት ካላችሁ እንቀበላለን። ቴንኪው። ሰብስክራይብ አድርጉ፣ ሼር አድርጉ፣ ቻናሉን ሼር አድርጉ። እንግዲህ በቅርብ በአዲስ ስራ እንመጣላችኋለን። ምን አዲስ ስራ ነው የምትመጫቱልኝ? እመጣለሁ ማርያም። እናንተ ብቻ እኔን ለማበረታታት ያውቃችሁ እንጂ በአዲስ ስራ ነው ከች ምልላችሁ። ስለዚህ ይሄ ነው ያለው ነገር። እንግዲህ ጥምቀትን ለምታከብሩ ወገንቶቻችን መልካም በዓል ብለናል። እኛም እንግዲህ ለማናከብረው ደግሞ ፈጣሪ ይርዳን። ከዛ ባሻገር ግን ሌላ ምለው ነገር የለም። ወይኔ በላቸው።